ደብሮናል። I know you guys feel bad. ሰላም ሰላም ዩቲዩብ እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ወደ እናንተ መጥቻለሁ። ወቅታዊ ትኩስ መረጃ ይዤላችሁ መጥቻለሁ። ሰሞኑን እንግዲህ ሶሻል ሚዲያው ላይ አዶናይና ጃኒ ተለያይተዋል። እንዲሁም ደግሞ አይ ሽምግልና ሊልኩ ነው፣ ቀለበት ሊያስሩ ነው የሚል ብዙ ዜና ሲዘዋወር ተመልክተናል። ነገር ግን እውነታውን ትላንትና አዶናይ ላይቭ ላይ ረዘም ያለ ማብራሪያ ሰጥቶ ነበር። እንዴት ተለያዩ፣ ለምን ተለያዩ የሚለውን በዚህ ቪዲዮ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ተከታተሉ። ወደ ቪዲዮ አለፍን። ደብሮናል. I know you guys feel bad. I know that. I do understand. ማለት እንደ ሰው ሆኜ መጥቼ ላይክ ለማውራት ነው የመጣሁት። ተረዳችሁኝ? I know ብዙ ሰዎች ደብሯቸዋል ባሉት አንዳንድ ነገሮች። I do understand. እኔም ደብሮኛል። ስራዬ መስራት ስላለብኝ ነው። You see me coming here every day hustling ምናምን because I've got like kids to feed, you know, like 7 ልጆች አሉኝ መመገብ ያለብኝና I can't stop guys. I swear I can't stop. ግን እናንተም እንደደበራችሁ እኔም ደብሮኛል obviously and I wish strength ለሁላችንም ጥንካሬ እመኛለሁ። ለሁላችንም ተረዳችሁኝ? ለሁላችንም ጥንካሬ እመኛለሁ and ስለ አርሲ ደግሞ ተረድቻቸዋለሁ፣ ሰምቻቸዋለሁ። let me go ahead and do my research. የራሴ ሪሰርች ላድርግ። እሺ let me watch the news, what's going on, let me confirm. እሺ እስኪ ያንተ ቪዲዮ ማየት እንዴት ላቆም? I mean እኔ እኮ ግን ማርያምን ጊዜያችሁ ዌስት ማድረግ አልፈልግም። ታውቃላችሁ? ጊዜያችሁ ዌስት ማድረግ አልፈልግም። በተሻለኝ አቅም በቃ የኔን ቪዲዮ ስትመለከቱ በሆነ መንገድ እንድትማሩ ፈልጋለሁ። ስለኔና ስለ ጃኒ ትንሽ ላስረዳችሁ ፈልጋለሁ። ያው ታውቃላችሁ እኔ ዝምታ እንደምመርጥ፣ ግን ደግሞ እግዚአብሔር ተናገር ሲለኝ መድኃኒዓለም ተናገር ሲለኝ እናገራለሁ። መድኃኒዓለም ማን ነው? ውስጤ ላይ ያለው ሹክ የሚለኝ የሚነግረኝ የሚያማክረኝ ይህ ትክክል ነው የሚለኝ ትክክል አይደለም የሚለኝ ማለት ነው። ብዙዎቻችሁ የማታውቁት ነገር ምንድነው? እኔና ጃኒ በጣም ምቹር አድርገናል። በጣም ባይምሯችን በቃ ከብዙ እነዚህ ኮሜንት ላይ ከምታዩዋቸው ኮሜንት እየጻፉ ለመሳለቅ ለመሳቅ ከሚሞክሩ ሰዎች ልቀን የተገኘን ሰዎች ነን። ተረዳችሁኝ? ያው እንደምታውቁት የአብዛኞቹ የኢትዮጵያውያን ህይወት ምን ይመስላል ብላችሁ ብታስቡ ብዙ ፍቅረኛሞች ሲለያዩ መለያየት ሳይሆን መጣላት ነው። ተረዳችሁኝ? መለያየትና መጣላት ሁለት የተለያዩ ነገሮች ናቸው። ብዙ ኢትዮጵያውያን ከፍቅረኛቸው ጋር ሲለያዩ መንቀኛ ሆኖ ነው የሚለያዩት። የእርስ በርስ ጠላት ሆኖ ነው የሚለያዩት። ተጎዳድተው ተከዳድተው ተሰባብረው ነው የሚለያዩት። ትዳር ላይ ስትገቡ ደግሞ በፍርድ ቤት ነው የሚለያዩት። ፍርድ ቤት ደግሞ ሲገቡ በጣም በሚያስጠላ ሁኔታ ኦልሞስት የነበራቸው ፍቅር ይውህና ቀረቤታ ተረስቶ ወዲያውኑ ወደ ሲጥንና ወደ መጠላላት ወደ ቂምነት ወደ ውድድር ወደ መበሻሸቅ የዛ ሰው ስሜት መስበር ወደዚህ ነው ምንገባው ሁላችንም። ይህ የተለመደ መንገድ ነው። ተረዳችሁ? ብዙዎቻችን ደግሞ ይህ የለመድነው መንገድ ስለሆነ ሁሉም ሰው በዚህ በኩል የሚያልፍ ይመስለናል። እና እንድታውቁት የምፈልገው ነገር እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። ኦፍ ኮርስ ሁለታችንም እንጎዳለን። ኦፍ ኮርስ እሷም ትጎዳለች፣ እኔም እጎዳለሁ። ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ እንዳለ ታውቃለህ። ይህ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ ነች ማለት አይደለም። ሁላችንም ሰው ነን። የራሳችን እግዚአብሔር የሰጠን መንገድ አለና ማስተዋልን ይጠይቃል እንደዚህ አይነት ውሳኔ ለመወሰን። ተረዳችሁኝ? ማስተዋልን ይጠይቃል። እግዚአብሔር ያለበት መከባበር ያለበት ማሰብና ትልቅነት ያለበት መለያየት ነው። የተለያየ ነው። እኔና ጃኒ ብትወድቅ የሆነ ነገር ቢያጋጥማት
እኔም ብትጽፍልኝ እኔ ወደ እኔ ብትመጣ እኔም ማግዛት ሰው ነኝ። እኔም እንደዛው ማለት ነው። ተረዳችሁኝ? እንደለመዳችሁት በመካሰስና በመወዳደቅ ምን ሰው አይደለሁኝም እንደ አብዛኛው አስተዳደግ ማለት ነው። እና ኮመንት ስር ገብተው የጃኒ ስም ለማጥፋት የሚሞክሩ ሰዎች በጣም ብዙ ናቸው። ኮመንት ስር እየገቡ የአዶናይ ስም ማጥፋት የሚፈልጉ በጣም ብዙ ሰዎች አሉ። የራሳቸው ኔጌቲቭ የሆነ ሰይጣናዊ የሆነ አስተሳሰብ እኛ ላይ የሚያሳርፉ በጣም ብዙ ሰዎች ናቸው። እነዚህ ሰዎች ያሳዝኑኛል። ተረዳችሁኝ? በጣም ያሳዝኑኛል። ለምን ሊረዱን አልቻሉማ? መነጽራቸው የተበላሸ ስለሆነ በራሳቸው መነጽር ለክተው መውቀስን ማወዳደቅን የመረጡ ሰዎች ናቸው። ተረዳችሁኝ? መስደብን፣ መተረብን፣ መናቅን፣ ማወዳደቅን የመረጡ ሰዎች ናቸው። ሌላ ሰውን ለማወዳደቅ የሚሞክር የሌላ ሰው ጎዶሎ ነው ብሎ ያሰበውን ነገር አንስቶ እያነሳ ለማውደቅ ለማዳከም የሚሞክር ሰው የተዳከመ የወደቀ ሰው ነው። የተዳከመና የወደቀ ሰው ነው። የእግዚአብሔር ሰው ማለት በመድኃኔዓለም ቀን ላስተምራችሁ የእግዚአብሔር ሰው ማለት ምን እንደሆነ። የእግዚአብሔር ሰው ማለት የሚረዳ ነው። በቃ ዳሰት የሚረዳ ማለት የማይወቅስ ወቀሳን የማያበዛ። ብዙዎቻችሁ ማወቅ ያለባችሁ ነገር ሶሻል ሚዲያ ውሸት ነው። ሶሻል ሚዲያ ላይ የምትሰሟቸው አሉታዊ የሆኑ ነገሮች፣ መጥፎ የሆኑ ነገሮች ውሸት እንደሆኑ ማወቅ አለባችሁ። ኦፍ ኮርስ አንዳንዶቹ እውነት ሊሆኑ ይችላሉ፣ ግን ቢሆኑም መረዳትን መምረጥ ይኖርባቸዋል። መሀል ላይ ገብታችሁ የማያገባችሁ ህይወት ላይ ገብታችሁ መፈትፈት፣ ሰይጣንን ማቀላቀል፣ ማወዳደቅ፣ አንድን መውቀስ፣ ያኛው ከፍ አድርጋ ያኛው ዝቅ ማድረግ፣ ይህ ጸባያችን መሆን የለበትም። ኦፍ ኮርስ እኔና ጃኒ ወይም ብዙ ታዋቂ የሆኑ ሰዎች ወደ ቢዝነሳችን እንድትገቡ ያደረግናችሁ እኛ ነን። ስለዚህ ለምን ወደ ቢዝነሳችን ገባችሁ፣ ለምን ወደ ህይወታችን ጣልቃ ገባችሁ አንልም። እኛው ራሳችን አስገብተናችሁ። ተረዳችሁኝ? ግን ደግሞ ማገናዘብና ማሰላሰል ያስፈልጋል። ሁሌም ጥላቻ ላይ ቁጭ ብለ ግዴታ አንድ ሰው መጥላት አለብኝ፣ አንድ ሰው መውደድ አለብኝ፣ ግዴታ እንደዚህ መጠጋት እንደዚህ መሆን አለብኝ፣ ማንቋሸሽ አለብኝ የሚለው አስተሳሰባችሁ ከእግዚአብሔር የመነጨ ሳይሆን ከሰይጣን የመነጨ አስተሳሰብ ነው። እወቁት፣ ከሰይጣን የመነጨ አስተሳሰብ ናል። እና እንድታውቁት የምፈልገው ነገር እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። አብዛኞቹ የኢትዮጵያውያን ህይወት ምን ይመስላል ብላችሁ ብታስቡ ብዙ ፍቅረኛሞች ሲለያዩ መለያየት ሳይሆን መጣላት ነው። ተረዳችሁኝ? መለያየትና መጣላት ሁለት የተለያዩ ነገሮች ናቸው። ብዙ ኢትዮጵያውያን ከፍቅረኛቸው ጋር ሲለያዩ መንቀኛ ሆኖ ነው የሚለያዩት። የእርስ በርስ ጠላት ሆኖ ነው የሚለያዩት። ተጎዳድተው፣ ተከዳድተው፣ ተሰባብረው ነው የሚለያዩት። ትዳር ላይ ስትገቡ ደግሞ በፍርድ ቤት ነው የሚለያዩት። ፍርድ ቤት ደግሞ ሲገቡ በጣም በሚያስጠላ ሁኔታ ኦልሞስት የነበራቸው ፍቅር ይውህና ቀረቤታ ተረስቶ ወዲያውኑ ወደ ሲጥንና ወደ መጠላላት፣ ወደ ቂምነት፣ ወደ ውድድር፣ ወደ መበሻሸቅ የዛ ሰው ስሜት መስበር፣ ወደዚህ ነው ምንገባው ሁላችንም። ይህ የተለመደ መንገድ ነው። ተረዳችሁ? ብዙዎቻችን ደግሞ ይህ የለመድነው መንገድ ስለሆነ ሁሉም ሰው በዚህ በኩል የሚያልፍ ይመስለናል። እና እንድታውቁት የምፈልገው ነገር እኔና ጃኒ መለያየትን የወሰንነው በሚያስጠላ መንገድ አይደለም። ኦፍ ኮርስ ሁለታችንም እንጎዳለን። ኦፍ ኮርስ እሷም ትጎዳለች፣ እኔም እጎዳለሁ። ግን አንዳንዴ ልብ ብለህ ስታስተውል የተለያየ የየራስህ መንገድ እንዳለህ ታውቃለህ። ይህ ማለት ጃኒ ጎዶሎ ነች ወይም ደግሞ አዶናይ ሙሉ ነው ወይም ደግሞ አዶናይ ጎዶሎ ነው ጃኒ ሙሉ ነች ማለት አይደለም። ሁላችንም ሰው ነን። የራሳችን እግዚአብሔር የሰጠን መንገድ አለ እና ማስተዋልን ይጠይቃል እንደዚህ አይነት ውሳኔ ለመወሰን። ተረዳችሁኝ? ማስተዋልን ይጠይቃል። እግዚአብሔር ያለበት፣ መከባበር ያለበት፣ ማሰብና ትልቅነት ያለበት መለያየት ነው። የተለያየ ነው። እኔና ጃኒ ብትወድቅ የሆነ ነገር ቢያጋጥማት እኔም ብትጽፍልኝ ወደ እኔ ብትመጣ እኔም ማግዛት ሰው ነኝ። እኔም እንደዛው ማለት ነው። ተረዳችሁኝ? እንደለመዳችሁት በመካሰስና በመወዳደቅ ምን ሰው አይደለሁኝም እንደ አብዛኛው አስተዳደግ ማለት ነው። እና ኮመንት ስር ገብተው የጃኒ ስም ለማጥፋት የሚሞክሩ ሰዎች በጣም ብዙ ናቸው።
ኮመንት ሱር እየገቡ የአዶናይ ስም ማጥፋት የሚፈልጉ በጣም ብዙ ሰዎች አሉ። የራሳቸው ኔጌቲቭ የሆነ ሰይጣናዊ የሆነ አስተሳሰብ እኛ ላይ የሚያሳርፉ በጣም ብዙ ሰዎች ናቸው። እነዚህ ሰዎች ያሳዝኑኛል። ተረዳችሁኝ? በጣም ያሳዝኑ። ጭንቀት ደግሞ ከኋላ ይሮጥብኛል። የጭንቀት ፍርሃት አለብኝ፣ የደስታ ጥማት ደግሞ አለብኝ። መሀል ላይ ሆኜ እኔ በቃ ከዛ መንፈሴ በቃ ቀውስ ትላለች። ግን ደግሞ ደስታን ማሯሯጥ ስታቆም ከዛ ቆም ስትል ማለት ነው ጭንቀት ማሯሯጥ ያቆማል አንተን። መሀል ላይ የሚገኘው ደግሞ ሰላም ነው። ስለዚህ ወደዚህ 6 ሚሊዮን ደርሻለሁ። 6 ሚሊዮን ገብቻለሁ። ደስታ እየተሰማ ነው ወይ? እውነት ለመናገር yes ደስታ 6 ሚሊዮን ስገባ ለ10 ደቂቃ 20 ደቂቃ ደስታ፣ ለ5 ደቂቃ ቁጥሯ 6 ብላ ስትወጣ ማለት ነው ደስ ይለኛል። በቃ ደስታ ይሰማኛል ምናምን። ተረዳችሁኝ? ከዛ በኋላ ግን ወደ ምስጋና ቶሎ መግባት አለብኝ። ወደ ሰላም ቶሎ መሻገር አለብኝ ማለት ነው። ተረዳችሁ? እቺ ደስታ ምፈልጋት ማሯሯጣት ከሆነ ቀጣይ ደግሞ 7 ሚሊዮን ካልደረስኩ እያልኩ የ7 ሚሊዮን ደስታን ላሯሯጥ ነው። ተረዳችሁ? የ7 ሚሊዮን ደስታን አሯሯጣለሁ። ከዛ የ8 ሚሊዮን ደስታ አሯሯጣለሁ። እድሜ ልክ አሯሯጭ ሆኜ እኖራለሁ። ግን ደግሞ ሰላም ላይ ስትሆን 7 ሚሊዮኑም ይመጣል፣ 8 ሚሊዮኑም ይመጣል። ሰላም ላይ ትቆያለህ። መንፈስህም በቃ ይታደሳል። ሁሉም ጊዜያዊ ነው ታውቃለህ። 6 ሚሊዮን ገብቶ አካውንቴ ቢደለት ተረዳችሁኝ? የደስታ ምንጭ አካውንቴ ከሆነ ሁሌም አካውንቴ እኔ ላይ ኃይል አለው ማለት ነው። ተረዳችሁኝ? ያቺ 6 ሚሊዮን እኔ ላይ ኃይል አላት ማለት ነው። ለዛ ነው የምላችሁ ስኬት ላይ እንዳትጣበቁ፣ የሰው መውደድ ፍቅር ላይ እንዳትጣበቁ፣ የሰው ጥላቻ እንዳትፈሩ። መሀል ላይ ሆኑ። ሁሌ መሀል ላይ ሆኖ የሚኖር ሰው ሁሌም ሰላም የሰፈረ ነው ሰው ነው። እንገራችሁ መሀል ላይ እውነት ከመኪና ከእቃ ከዓለም ከሰው ከልብስ ከታዋቂነት ከምናምንቴ ከምኔ ከዚህ ከዛ መሀል ላይ በቃ ፈልጉት፣ ግን አትፈልጉት። ተረዳችሁኝ? ፈልጉት፣ ግን ከሰላም ሆናችሁ ፈልጉት። ከማሯሯጥ በቃ ገንዘብ ነው በቃ የኔ ኮንፊደንስ የሚጨምረው። ገንዘብ ነው የኔ ደስታ የሚያመጣው። ታዋቂነት ነው ሙሉ የሚያደርገኝ። ይሄ ነው እንደዚህ የሚያደርገኝ የሚል አስተሳሰብ ካለ ሁሌም ድክመት ላይ ትገኛለህ ማለት ነው። በቀላሉ በጭንቀት ትጠቃለህ ማለት ነው። እና ሪሰንትሊ ኃይሌ የነበረው የኔ ይህ ነው። ተረዳችሁኝ? ለዛም ነው በቃ ጀስት ታስታውሱ ከሆነ ስቶሪ ላይ ምን ብዬ ጽፌ ነበረ? you'll soon see most people clap, but you can never get attached to the claps. ምን ማለት to the cheers ነው claps ነው ያልኩት። ምን ብዬ ጽፌ ያለው? በጣም ብዙ ሰዎች ያጨበጭቡልኛል ታያላችሁ ብያለሁ ስቶሪ ላይ ማለት ነው። ዲላን ፔጅ ከመምጣቱ በፊት አውቄዋለሁ ኦሬዲ የሆነ መንገዱን አይቼዋለሁ። እና ብዙ ሰዎች ያጨበጭቡልኛል ታያላችሁ። ግን ከዚህ ጭብጨባ ጋር መጣበቅ አልችልም። ለምን? የማይቆይ ጭብጨባ ነው አውቀዋለሁ። ጊዜያዊ ጭብጨባ ነው። ከዚህ ጭብጨባ ላይ ከተጣበቅኩኝ ሰላሜን አጣለሁ፣ መንፈሴን አጣለሁ። ሰው አስደሳች ሆኜ እኖራለሁ አልኩኝ። እና ህይወት ነውና ብዙ ነገር ተፈጠረ። ጭብጨባ መጣ፣ ጭብጨባው ጠፋ። ያኛው ይመጣል፣ ያኛው ይጠፋል። ሁሉም ነገር ጊዜያዊ የሆነብኝና ህይወት እንደዚህ ነች። እሺ በቀጣይ እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ቸርን ሰንብት። ቤቱን ሰብስክራይብ በማድረግ የቤተሰብ አባል ሁኑ እያልኩ የምሰናበተው ቲጂ ሀረር ነኝ። ይመቻችሁ።